Okay, next ሶስተኛው classifications of financial institution ደግሞ investment intermediaries የምንላቸው ናቸው investment intermediaries የምንላቸው such as mutual fund money mutual funds finance companies and investment bank የምንላቸው ማለት so mutual funds ስንል they acquire funds by selling their share to many individuals and use a proceed to purchase diversified portfolio or stock and bonds. Mutual fund የምንላቸው እንደሚያደርጉት አሁን እኛ ሀገር ብዙ አልተለመደም እንጂ አክሲዮን ይሸጣል። mutual fund ካምፓኒ ናቸው። ስለዚህ አክሲዮን ይሸጣል። ገንዘብ ይሰበስባሉ ማለት አክሲዮን በመሸጥ ገንዘብ ይሰበስባሉ። የሰበሰቡትን ገንዘብ ግን ስራ አይደለም የሚሰሩበት። they are not invest ምንድነው የሆነ ነገር ለምሳሌ ባንክ ሆነ የባንክ ሰርቪስ መስጠት ወይም ደግሞ ማኑፋክቸሪንግ ኮን ማኑፋክቸሪንግ ተቋምስ መግባት ሳይሆን የሰበሰቡትን ገንዘብ ሌላ ድርጅቶች ላይ አክሲዮንና ቦንድ ይገዙበታል። ስለዚህ ከኛ ገንዘብ ሰብስበው የተለያዩ ፋይናንሻል ማርኬት ላይ ይሄዱ የተለያዩ ስቶክና ቦንድን ይገዛሉ። ስለዚህ በዛ ትርፍ የሚገኘውን ለባለ አክሲዮኖቻቸው ዲስትሪቢዩት ያደርጋሉ ማለት ሚቹዋል ፈንድ የምንላቸው እነዚህ ናቸው። they allow shareholder to pool their resource so that they can take advantage of low transaction when buying large block of stock or bonds. In addition, allow the shareholders to hold more diversified portfolio other than ለምሳሌ አንድ ከባንክ ሄደን አንድ አክሲዮን ብንገዛ ኢንቨስትመንታችን ከዛ ባንክ ጋር ይያዝ ስለዚህ ባንኩ ከከሰረ ምናምን እኛ ቀጥታ እንቆጣለን። ሚቹዋል ፈንድ ጋር ግን የምንገዛ ከሆነ ሚቹዋል ፈንዱ ባንኪንግ ኢንዱስትሪ ላይ ቦንድ ይገዛል፣ ማኑፋክቸሪንግ ኢንዱስትሪ ላይ አክሲዮን ይገዛል፣ የሆነ ኤዱኬሽናል ሰርቪስ ላይ አክሲዮን ይገዛል፣ የሆነ ኢምፖርት ኤክስፖርት ላይ። ስለዚህ የኛ ገንዘብ ኢንቨስት የሚሆነው አንድ ኢንዱስትሪ ላይ ብቻ አይደለም፣ የተለያዩ ኢንዱስትሪዎች ላይ ነው ኢንቨስት የሚሆነው። ስለዚህ ዳይቨርሲፋይድ ፖርትፎሊዮ ስለሚሆን ሪስክ ኦፍ ሼርሆልደር ምን ያደርጋል ማለት ነው ይቀንሳል። ስለዚህ the shareholder can sell share at any time but the value of the share will be determined by the value of the mutual funds ማለት ነው። ስለዚህ የሼሩ ቫልዩ ዲፔንድድ የሚሆነው በሚቹዋል ፈንዱ ነው እንጂ ለምሳሌ ሚቹዋል ፈንዱ ባንክ ላይ ኢንቨስት አድርጓል፣ ማኑፋክቸሪንግ ላይ ኢንቨስት አድርጓል፣ ኦር ኤዱኬሽናል ሰርቪስ ላይ ኢንቨስት አድርጓል። ስለዚህ የሼሩ ቫልዩ ዲፔንድ የሚሆነው በኤዱኬሽናል ወይም በኢንዱስትሪ በምናምን ሳይሆን በራሱ በሚቹዋል ፈንዱ ሆልዲንግ ሴኩሪቲ ላይ ነው ማለት ነው። ኦኬ ኔክስት መኒ ማርኬት ሚቹዋል ፈንድ አሁንም ተመሳሳይ ነው ከቀደም ካየነው ሚቹዋል ፈንድ ጋር ነገር መኒ ማርኬት የሚለው ተጨምሯል። ሾርት ተርም ኢንስትሩመንቶች ብቻ ናቸው ኢንቨስትድ የሚደረጉት በዚህኛው ፈንድ ማለት likewise most mutual fund they sell share to acquire funds that are then used to buy many market instruments they are both safe and very liquid ማለት ስለዚህ ከሚቹዋል ፈንድ የሚለየው በምንድነው ሚቹዋል ፈንድ አክሲዮን ሰብስቦ የተለያዩ ሎንግ ተርም and short term securityዎችን የሚገዛው መኒ ማርኬት ግን they acquiring funds by selling shares and they used that fund in order to purchase more safe and very liquid money market instruments and the interest on this asset paid out to the shares interest ነው እንከፍለው እዚህ ጋር we paid interest mutual fund ከሆነ ዲቪደንድ ነው የምንሰጠው money market ግን ከሆነ it can be considered as an interest so shareholder can write a check against the value of their share ባላቸው ሼር ሆልዲንግ መጠን ቼክ እየጻፉ ገንዘባቸው ዊዝድሮ ማድረግ ይችላሉ እንደ ቼኪንግ አካውንት ኮንሲደር ማድረግ እንችላለን ማለት ሚቹዋል መኒ ማርኬት ሚቹዋል ፈንድን ማለት ሌላኛው ፋይናንስ ካምፓኒ የምንላቸው ሶ ፋይናንስ ካምፓኒስ again they raise funds by selling commercial paper የተለያዩ ሾርት ተርም ዴት ሴኩሪቲዎችን ኢሹ በማድረግ አክሲዮን ሊሆን ይችላል ቦንድ ሊሆን ይችላል they collect funds but they use funds they use these funds to lend their customer ለራሳቸው customers lend ለማድረግ ነው የሚጠቀሙበት ማለት ለምሳሌ አውቶሞቢል የሚሸጡ ከሆነ ፈርኒቸር የሚሸጡ ከሆነ የተለያዩ ማቴሪያሎችን የሚሸጡ ከሆነ to providing lending finance for their customers financing company ያቋቁማል አክሲዮን በመሸጥ የተለያዩ ዲፖዚት አይሰበስቡ ምንድነው የሚያደርጉ አክሲዮን በመሸጥ ገንዘብ ይሰበስባሉ በቦንድ ወይም በስቶክስ ያንን ለተለያዩ ከስተመሮቻቸው
ፐርቼዚንግ ፓወራቸው እንዲጨምር ሌንድ ያደርጉታል ማለት ነው። አሁን አንዳንድ ኤግዛምፕሎች እንግዲህ እኒህ ብሎ ለመስጠት በኢትዮጵያ ውስጥ አብዛኞቹ የሉም አሁን የምንላቸው ማለት ወደፊት ምናልባት ፋይናንሻል ማርኬት በደንብ እየተከፈተ ሲሄድ ሪል ኤግዛምፕሎችን በእኛ ሀገር መጥቀስ እንችላለን ማለት ነው። So some financial companies are organized by a parent corporation to help its program. ለምሳሌ ፎርድ ሞተር ክሬዲት ካምፓኒስ ምን አለው? ፋይናንሲንግ ካምፓኒ አለው። ከስተመሮቹ በቀላሉ ፔመንታቸውን እንዲፈጽሙ ሌንዲንግ አክቲቪቲ የሚሰጥ ፋይናንሲንግ ካምፓኒ አቋቁሟል። ምን በማድረግ? አክሲዮን በመሸጥ ማለት ነው። ይሄንን ፈንድ ምን ያደርገዋል? ፎር ሊዚንግ ፋይናንስ፣ ሊዝ ፋይናንሲንግ ኦር ቱ ሎን ቱ ዘ ቢዝነስ። እነዚህ ፋይናንሲንግ ካምፓኒዎች ይሄንን ገንዘብ ይሰበስቡና የተለያዩ ሊዝ ፋይናንሲንግ ብላቸው ፕሮፐርቲውን ይሰጣሉ። ፕሮፐርቲውን ገዝተው ለከስተመሩ ይሰጣል። ከስተመሩ ፔሪዲካሊ እንዲከፍል አደረግ ነው ማለት ነው። አሁን ልማት ባንክ የሚሰራው ስራ ማለት ነው። ማሽነሪ ከፈለግን ማሽነሪውን ገዝቶ ይሰጠናል። ኦነርሺፕ ኦፍ ማሽነሪውን ይዛል። ነገር ግን ፔሪዲካሊ እኛ ምን ከፍላል? ይሄ ሊዝ ፋይናንሲንግ እንለዋለን። ኮሜርሻል ባንክም ፋይናንሲንግ ባንክም ተመሳሳይ ማለት። Next, investment banks. So investment banks, they help corporation to raise funds through initial public offering. ስለዚህ አዳዲስ የሚቋቋሙ initial public offering ምን ለምሳሌ አዲስ ባንክ መቋቋም ሲፈልግ ምን ያደርጋሉ? ባንኮቹ ሄደው ኢንቨስትመንት ባንክ ጋር ይነጋገራሉ። ስለዚህ ኢንቨስትመንት ባንክን ያማክራሉ። ምን አይነት አክሲዮን ብንሸጥ ነው ጥሩ፣ መቼ ብንሸጥ ነው ጥሩ፣ በቦንድ ፋይናንስ እናድርገው ወይ በስቶክ ፋይናንስ እናድርገው ወይ መቼ እንሽጥ፣ የተለያዩ ኮንሰልታንት ሰርቪስን ኢንቨስትመንት ባንክስ ለአዲስ ለሚቋቋሙ በአክሲዮን ለሚቋቋሙ ድርጅቶች አገልግሎት ይሰጣል። ሌላኛው ኢንቨስትመንት ባንኪንግ የነሱን አክሲዮን ወስዶ ራሱ ገዝቶ እሱ ከገዛ በኋላ ለጀነራል ፐብሊክ ይሸጣል። ወይም ደግሞ የማሻሻጥ ስራ ኢኒሻል ፐብሊክ ኦፈሪንግ የምንለው የድርጅቶቹ ኢኒሻሊ የሚሸጡትን የአክሲዮን እንዲሸጡ የማሻሻጥ ስራ ይሰራል ማለት ኢንቨስትመንት ባንክ የምንላቸው። Then it's help selling or underwriting the securities by purchasing them from the corporation. ለኢንቨስትመንት ባንኮች ምን ሊያደርጉ ይችላሉ? ከካምፓኒ ሙሉ አክሲዮናቸውን ይገዙና እነሱ ይሸጡታል ማለት at predetermined price and selling them into the market ማለት or የማሻሻጥ ስራ ይሰራል። ሶ ለምሳሌ እኛ ጋር ኢንቨስትመንት ባንኪንግ ስለሌለ ምን ያደርጋሉ? አዳዲስ የሚቋቋሙ ባንኮች ወይም የተለያዩ አክሲዮን ማህበራት ምን ያደርጋሉ? አክሲዮናችንን በእነዚህ ባንኮች ያገኛሉ ይላሉ። አሁን ኮሜርሻል ባንኮቹ ናቸው ኢንቨስትመንት ባንኪንግ አክቲቪቲ ውስጥ እየተሳተፉ ያሉት ማለት። ነገር ግን ወደፊት ኢንቨስትመንት ባንኪንግ ሲኖሩን እንደዚህ አይነት የኢኒሻል ፐብሊክ ኦፈሪንግ ትራንዛክሽኖች የሚፈጸሙት በኢንቨስትመንት ባንኮች በኩል ይሆናል ማለት። They also act as a deal makers and earn enormous fees by helping corporations acquiring other companies through mergers and acquisitions. ስለዚህ የተለያዩ ካምፓኒዎች merger and acquisition በሚዋሃዱበት ጊዜ አንድ ካምፓኒ ሌላ ካምፓኒ በሚገዛበት ጊዜ እነዚህ ኢንቨስትመንት ባንኮች they providing a different consultant service ማለት consultant service ይሰጣሉ። ለሰምራይዝ ስናደርገው ኢንቨስትመንት ባንኪንጎች አንደርራይቲንግ ሰርቪስ ይሰጣሉ ቀደም እንዳለው they try to purchasing stock from the initial companies and they sold to the markets. They provide advisory service into different areas and restructuring of the firms by mergers, diversifications or acquisitions or different activities ደግሞ restructuring ወይም ደግሞ የማማከርና ቢዝነስ የማደራጀት ስራም ደግሞ ይሰራሉ ማለት ኢንቨስትመንት ባንክ። ስለዚህ ሶስቱን ክላሲፊኬሽንስ ኦፍ ፋይናንሻል ኢንስቲትዩሽኖች which is depository institutions, non depository institutions እና ኢንቨስትመንት ኢንተርሚዲየተሮችን በዚህ ቴብል ሰምራይዝ ማድረግ እንችላለን። ሜን ሶርስ ኦፍ ፈንዳቸውን እና ደግሞ ሜን ዩዝ ኦፍ ፈንዳቸውን በዚህ ቴብል ሰምራይዝ አድርገን ማየት እንችላለን ማለት ነው። you can see from this table. Okay, next risk of financial intermediation. So any financial institution when they engaged on different financial service and when they act financial intermediation functions, they may face a different types of risk. Among that risks, ለምሳሌ እነዚህ liquidity risk, interest rate risk, market risk, credit risk, off balance sheet risk, foreign exchange risk, country or sovereignty risks, and actuarial risk የምንላቸው አሉ ማለት። ስለዚህ አንድ በአንድ እናያቸዋለን ማለት።
So then the first one liquidity risk ነው so financial intermediation ውስጥ በሚሳተፉበት ጊዜ financial institutions የሊኩዊዲቲ ፕሮብለም ይገጥማቸው ለምሳሌ የሴቨሩን ገንዘብ ይወስዱና ምን ያደርጋሉ ለቦርወሩ ይሰጡታል የሴቨሩን ገንዘብ ወስዶ ለቦርወሩ ይሰጡታል ስለዚህ ልክ ቦርወሩ ገንዘብ በሚፈልግበት ጊዜ ግን ገንዘቡ የለም የት ሄዷል ገንዘቡ ተበዳሪው ጋር ሄዷል ስለዚህ አሁን ለሊኩዊዲቲ ችግር ተፈጥሯል ወይም ደግሞ ብዙ ማበደር ይፈልጋሉ ነገር ግን ብዙ ካሽ የላቸውም ብዙ ዲፖዚት የላቸው ስለዚህ ሊኩዊዲቲ ፕሮብለም የምንለው ይሄ ነው so the maturity mismatch or liquidity mismatch የምንለው ለምሳሌ አንዳንድ ባንኮች አይታችኋል 100 ሺህ ብር ማውጣት ፈልጋለሁ ስለታቸው አይ 100 ሺህ ብር አይቻልም 50 ሺህ ብር 60 ሺህ ምክንያቱም ይሄ ምንን ያሳያል የሊኩዊዲቲ ፕሮብለምን ያሳያል ማለት ነው ምክንያቱም የሚሰበስቡትን ገንዘብ ወደ ሌንደር ያስተላልፉትና ሴቨሩ ካሽ በሚጠይቅበት ጊዜ there is ካሽ የለም የሚል መልስ ይመለስለታል ይሄ ሊኩዊዲቲ ፕሮብለም ይፈጥራል በነገራችን ላይ ሁሉም ዲፖዚተር ሄዶ ሁሉም ሴቭ ያደረግን ሰዎች ሄደን ባንክ ላይ ገንዘባችንን ስጡን ሁላችሁም ስጡን ብንል at that point financial crisis ያደርጋል በሀገራችን ማለት ምክንያቱም ገንዘቡ የለም they lend to the borrower lend አድርገውታል at the same point ተመሳሳይ ሰዓት ላይ ሁላችንም ገንዘብ ስጡን ብለን ባንኮቻችን ላይ ሄደን ያለንን ገንዘብ ከባንክ እናወጣ ከሆነ at that point ባንኮች መቀጠል አይችሉም ይሄንን ማኔጅ ማድረግ አለባቸው ሊኩዊዲቲ ሪስክ እንዳይፈጠር ለዚህ ነው ናሽናል ባንክ በጣም ሬጉሌትድ ያደርጋቸው ሌላኛው interest rate risk ነው so interest rate risk is a potential that changing overall interest rate will reduce the value of the bond or other fixed rate investments ስለዚህ በኢንተረስት ሬት ፍላክቹዌሽን ምክንያት the value of the bond or the other fixed rate investment fluctuated ለምሳሌ ቦንድ ስንገዛ ፕራይሱ ከፍ ዝቅ ሲል ኢንተረስት ሬቱ ራይዝ ሲያደርግ ቦንድ ፕራይስ ይወርዳል ስለዚህ እኛ የሰው ገንዘብ ወስደን ቦንድ ገዝተን ነበር ነገር ግን ኢንተረስት ሬት ማርኬት ኢንተረስት ሬቱ ከፍ ሲል ቦንድ ፕራይስ ይወድቃል ቫይስ ቨርሳ ነው ሬቱ እየቀነሰ ሲሄድ ደግሞ ቦንድ ፕራይሱ ምን ያደርጋል ይላል እየጨመረ ይላል ስለዚህ ከኢንተረስት ሬት ጋር ተያይዞ ፋይናንሻል ኢንስቲትዩሽኖች they face risks so we can classify that refinancing risk and investment risk ማለት እንችላለን refinancing risk ስንል it refer a possibility that a borrower will not able to replace an existing debt with another debt ስለዚህ አሁን ያለብንን debt ለምሳሌ ከሰው ገንዘብ ውስጥን ቦንድ ገዝተናል በሌላ debt በሌላ ብድር ከቨር እናርገው ስንል አለመቻል ምክንያቱም because of interest rates reinvestment ስንል ይሄ ነው the chance that cash flows received from investment will earn less when put to the new investment ማለት ስለዚህ በኢንተረስት ሬት ምክንያት financial intermediate financial institutions they may face risks another market risk as a traditional activity banks they decline their relative proportions or deposit taking or lending they form activities by growing their importance አይደል ገንዘብ ይወስዱና የተለያዩ ቦታ ላይ ምን ያደርጉታል ኢንቨስተር ያደርጉታል የተለያዩ ትሬዲንግ አክቲቪቲዎች ላይ ይሳተፋሉ actively invested on stock bond derivative securities and other profit center but ነገር ግን the market risk ነው the risk that in active trading market value of the bank asset which is decline ባንኩ engage የሚያደርግባቸው አክሲዮን ገዝተናል የተለያዩ different ኢንቨስትመንቶች ላይ ኢንቨስት አድርገናል ነገር ግን ያ የገዛ ነው የአሴት ቫልዩ ምን ቢያደርግ ዲክላይን ቢያደርግበት ምን የሰው ገንዘብ ወስደን የገዛ ነው አይደል ስለዚህ ማርኬት ሪስክ የምንለው ይሄን ነው በትሬዲንግ አክቲቪቲስ the risk that in active trading activities የሚፈጠር ሪስክ ከሆነ we can say that market risk ማለት ኦኬ ኔክስት ክሬዲት ሪስክ ደግሞ ምንድነው ያበደርነው ገንዘብ ምን ላይ ይችላል ላይመለስ ይችላል ስለዚህ አሁንም እኛ ከሴቨር ወስደን ነው ያበደርን ያለነው ስለዚህ we can say that credit risk so in is the likelihood that a borrower will default on loan or other issuer of bond that the financial institution has invested in default on interest or principal repayment ስለዚህ ወለዱ ብቻ ሊሆን ይችላል ሁለቱም ሊሆን ይችላል ያለ መመለስ እድሉ ዲፎልት ሪስክ ማለት ያበደርነው ግን ድርጅት ሊከስር ይችላል ያበደርነው ድርጅት በተለያየ መንገድ ላይመልስ ይችላል ስለዚህ we may face
a credit risk ለዚህ ነው ድርጅቶች በሚያበድሩበት ጊዜ ባንኮች የተለያዩ ፋይናንሻል ኢንስቲትዩቶች ብድር በሚሰጡበት ጊዜ ክሬዲት ወርዝነስ በጣም ይገመግማሉ ኮላተራል ይይዛሉ 6C የምንላቸው ካፓሲቲ ካፒታል ኮላተራል ኮንዲሽን ምናምን የሚባሉትን ይሄን ሁሉ መዝነው ክሬዲት የሚሰጡት ማለት ነው so firms specific credit risk is the risk defaulted by a borrowing of firms let's default ለምሳሌ ይሄ ክሬዲት ሪስክ ስፔሲፊካሊ ከአንድ ፊርም ጋር የሚያያዝ ከሆነ ፊርም ስፔሲፊክ ሪስክ እንለዋለን if the risk of default of borrowing firms associated with a specific types of a project undertaken by ለምሳሌ ለአንድ ፊርም አበድረን ያ ፊርም በተለያየ ምክንያት ትርፋማ ሳይሆን ቀርቶ በተለያየ ምክንያት መክፈል ሳይችል ከቀረ ፊርም ስፔሲፊክ ክሬዲት ሪስክ ነው systematic credit risk የምንለው ደግሞ the risk of default associated with the health of the general economy ለምሳሌ በኮሮና ምክንያት or በተለያየ political situation or አጠቃላይ ኢኮኖሚክ ስርዓቱ በመበላሸቱ ምክንያት በሚያጋጥሙ ችግሮች ያለ መሰብሰብ እድል ሲፈጠር ደግሞ ያበደርነው ገንዘብ ሲስተማቲክ ሪስክ ነው ስፔሲፊካሊ ከአንድ ፊርም ጋር የሚያያዝ ከሆነ ግን ስፔሲፊክ ክሬዲት ሪስክ እንለዋለን ማለት ነው ኔክስት ኦፍ ባላንስ ሺት ሪስክ ምንለው ስለዚህ አንዳንድ ጊዜ ባንኮች ባላንስ ሺት ላይ የማይመዘገብ የተለያዩ አግሪመንቶችን ይፈጽማሉ ለምሳሌ ክሬዲት ሌተር ይሰጣሉ ባንክ አክሰፕታንስ የተለያዩ ፋይናንሻል አግሪመንቶች ወይም ዴሪቬቲቮች ወይም ኮሚትመንቶች ይፈራረማሉ እነዚህ የተፈራረሙት ሪስክ ምን ሊያመጣባቸው ይችላል ሪስክ ሊያመጣባቸው ይችላል ለምሳሌ ኦፍ ባላንስ ሺት items are contain asset or liabilities such as unused commitment or letter of credit or derivative mark. This item may be exposed in institution to credit risk, liquidity risk, or counterparty risk, and which is not reflected on the sector's balance sheet report. ለምሳሌ credit risk, credit letter ሰጥተናል ወይም ደግሞ ከውጭ ለሚያመጣ አንድ ግለሰብ የክሬዲት ሌተር ባንኩ ኢሹ አድርጓል ስለዚህ ይሄም እንትን ላይ ባላንስ ላይ እንመዘግበው ነገር ግን ያ ክሬዲት ሌተር የሰጠነው ከስተመራችን ውጭ ላለው ከስተመር ክፍያ መክፈል ካልቻለና የተለያየ ችግር ውስጥ የሚገባ ከሆነ we are liable to pay የሱን ክፍያ የመክፈል ግዴታ እንገባል ምክንያቱም ሌተር ኦፍ ክሬዲት ሰጥተናል ማለት ኦር ኮሚትመንት አለብን ማለት ስለዚህ በእንደዚህ አይነት ምክንያት የሚመጣ ሪስክ ከሆነ ኦፍ ባላንስ ሺት ሪስክ እንለዋለን ባንክ አክሰፕታንስ ጋር የተለያዩ ፔመንቶች ጋር ተያይዞ የሚመጣ ከሆነ ነገር ግን ባላንስ ሺት ላይ ሪፖርት ያልሆነ ሪስክ ነው ኦኬ ኔክስት ፎሬን ኤክስቼንጅ ሪስክ ነው ፎሬን ኤክስቼንጅ ሪስክ ስንል እንግዲህ ፋይናንሻል ኢንስቲትዩሽኖች የተለያዩ ትራንዛክሽኖች ውስጥ ይሳተፋሉ አንደኛው ኢትዮጵያ ይሆናል አንደኛው አሜሪካ ይሆናል አንደኛው አውሮፓ ይሆናል የተለያዩ ሀገራት ላይ ሆኖ ትራንዛክሽን ይፈጽማሉ በዚህ መሃል foreign the exchange between currencies በሁለት ከረንሲዎች መካከል ያለው የኤክስቼንጅ ሬት ምን ሊያደርግ ይችላል ፍላክቹዌተር ሊያደርግ ይችላል ከፍ ዝቅ በዚህ ውስጥ የሚያጋጥሙ ይስካል ዛሬ በ100 $1 በ54 ብር ተስማምተን ነገ 30 ብር ወይ 70 ብር ሊገባ ይችላል ስለዚህ ይሄ እንደዚህ የሚመጣ ሪስክ ደግሞ foreign exchange risk እንለዋለን a mismatch between the amount of foreign currency denominated asset and liabilities can lead to foreign exchange loss or gain depends on the relative movement of two currency involved ማለት ሌላኛው country or sovereign risk ምንለው ይሄ ደግሞ ሪስኩ ሪሌትድ የሚሆነው ስፔሲፊካሊ on government ለምሳሌ which is sovereign credit risk is the risk of government become unwilling or unable to meet it is obligation ስለዚህ አንዳንድ ሀገራት ምን ያደርጋሉ ይሄን ክፍያ መክፈል አንችልም ወይም የድርጅቶቻቸው እንዳይከፍሉ ያለባቸውን እዳ እንዳይከፍሉ መመሪያ ሊያወጡ ይችላሉ or የተለያየ ህግ ሊያወጡ ይችላሉ government or unwilling to pay ያለብንን እዳ አንከፍልም የሚል ሊመጣ ይችላል በዚህ ውስጥ ፋይናንሻል ኢንስቲትዩሽኖች ሪስክ ፌስ ያደርጋሉ ካንትሪ ሪስክ ማለት is the risk of loss experienced by a financial institution due to changing social, economical or political factor specific to one country ማለት ከአንድ ካንትሪ ጋር በተገናኘ ለምሳሌ ቻይና እና ሆንግ ኮንግ ሜክሲኮ አርጀንቲና or Greek potentially defaulting on international loan
obligation ስለዚህ ከአንድ ካንትሪ ጋር በተገናኘ የዛ ካንትሪ ገቨርንመንት በሚወስነው ኦር በሚያደርገው ውሳኔዎች ምክንያት የተገናኘ ሪስክ ፋይናንሻል ኢንስቲትዩሽኖች ላይ ፌስ የሚያደርግ ከሆነ ካንትሪ ሪስክ እንለዋለን ማለት ነው። ኔክስት አክቹዋሪያል ሪስክ የምንለው ነው። አክቹዋሪያል ሪስክ ስንል አክቹዋሪያል ማለት በነገራችን ላይ የተለያዩ ፋይናንሻል ካልኩሌሽኖችን የሚሰሩ ኤስቲሜሽኖችን የሚሰሩ ማቴማቲካል ስታቲስቲካል ዳታዎችን የሚሰሩ ነው አክቹዋሪ የምንላቸው ማለት። ስለዚህ አክቹዋሪያል estimate of future liabilities for insurance companies based on the law of large number and using conservative financial forecasting assumptions. So actuaries ስንል they try to engage different calculation ማለት ነው። ለምሳሌ ኢንሹራንስ ካምፓኒ ላይ they try to estimate ምን ያክል future liability ሊኖር እንደሚችል ዲተርማይን ያደርጋል because of the law of large number. the law of large number ማለት ኢንሹራንስ የሚባለው ነገር እንዲኖር the law of large number ምን ማለት ነው? አንድ መኪና ቢኖር ኢትዮጵያ ውስጥ ለዛ መኪና ኢንሹራንስ መሸጥ አንችልም። ምክንያቱም ሪስኩ ምን መሆን አለበት? ትራንስፈር መሆን አለበት። ሪስኩ ሼር መሆን አለበት። ሪስኩ ሼር የሚሆነው ደግሞ ብዙ ተመሳሳይ መኪኖች ተመሳሳይ ሪስክ ኖሮባቸው ኢንሹራንስ ሲገዙ ነው። ምክንያቱም ሪስኩን የአንዱን መኪና ሪስክ ወደ ሌሎቹ ትራንስፈር ማድረግ እንችላለን። the law of large number የምንለው ይሄን ነው። ስለዚህ this actuarial risk ስንል the risk that those estimated turn out to be wrong. እነዚህ አክቹዋሪስቶች የሚሰጡት ኤስቲሜሽን ሊያቢሊቲ ላይ የተለያየ ነገር ላይ ኤስቲሜት የሚያደርጉት ሪስክ ስህተት ሊሆን ይችላል። ስህተቱ ደግሞ ምን ሊያመጣብን ይችላል? ፋይናንሻል ሪስክ ሊያመጣብን ይችላል። ይሄን ነው actuarial risk የምንለው ማለት ነው። Of course, actuaries continuously review their estimated as a time move on. They will identify actuarial surplus or actuarial deficit in funds they are accumulating for the purpose of meeting future liabilities. But there may be wrong, there may be error on their estimation. liability estimate ስናደርግ የተለያየ calculation በምንሰራበት ሰዓት ስህተት ሊፈጠር ይችላል or የተለያየ የተሳሳተ estimation ልናደርግ እንችላለን። So this way, the fund's sponsor can be informed that their progress toward their target terminal values and can be take action in advance to avoid these types of crises. So the financial risk ምንለው actuarial risk ምንለው ይሄን ይመስላል ማለት ነው። ኦኬ ውድ ቤተሰቦቼ ለቻፕተር 2 ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ኔክስት በሌሎች ቪዲዮዎች እንገናኛለን። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።